ለልጅቷ እንትን ናቸው ምንድነው ጓደኛሞች ናቸው። ያው ግን አንድ ቦታ ነው የሚገኙት ሁሉንም ነገር። እሺ ምንድነው ያለችው? ምንድነው ያለችው? ለኢትዮጵያ ፈጣሪ እኮ ተዙ ስታወጣኝ እሰየው፣ ግን የልጅን ነገር ብላለች። ፈጣሪ ብሎ ካወጣኝ ከዚህ ወጣው፣ ካልወጣውኝ የልጅን ነገር ለቤተሰቦችና ለኢትዮጵያ ሕዝብ አደራ። አዎ እና እሷ ደግሞ አዎ ተዛ ውስጥ ነው ያገኟት። እና ደግሞ አንድ የምናገረው ነገር እሷ እንዴት ልወጣ ቻለች ከዛ ውስጥ? ከሰለቋመመች ነው ወደዛ የጣሏት። ገብቶሃል? ቀላቀሏት እነሱ ታማ። አዎ ታማ ማለት ሀናን ደግሞ የያዟት ደግሞ በምን ምክንያት መሰለ? ብር ስላለበት ነው። የየመኔው ይሄ ተክል የሚባለው ብር አለበትና ነው ሀናን የያዟት። ጠብቀው እነሷን የያዟት ብር ስላለበት ነው። ገብቶሃል? ልጁ የማታውን ልጅ አስገባልኝ ፍልፍል አድርጎ ያለውን ነገር ያስረዳሃል። ብር ያለበት ጅዳ ያለው ደላላ ነው አይደለም? ተክሌ እዛ ያለው ደላላ የያዟት እነማን ናቸው? ተክሌ ነው ያቀበላቸው። ገብቶሃል? እንዴት ተረዳሁት? ማን ነው ልጁ? እናንተ ያዟት። አዎ የሚይዙባቸው ለምን ተራሳችን ህይወት ይሉና ጠብቀው አንድ ሴት ይይዙባቸዋል። ይህ ሁሉንም ማን ነው? ብዙ ሴት እዛ ውስጥ አላሉ። አንድ ሴት ብቻ። ስለዚህ እዛ ውስጥ ተክሌ ብር ስላለበት ነው እነዛኞቹ የያዟት። ለማንኛውም ያንን የትናንቱን ልጅ አስገባው ማዲላላው ያለውን ነገር ፈልፍሎ ያስረዳሃል። በምን ሁኔታ ብር ኑሮባቸው ማንኛውን አሁን ኢትዮጵያ የገባችውን ልጅ ማን ነው ስሟ? እኔ ስሟን አልጠየቅኩትም። ልጁን እኮ ነገርኩ እኮ ዛሬ ራሱ በኢሞት ደውልበት ምን አለኝ? በእናትሽ ዘምዘም ብሎክ እንዳላረግሽ አይረዱም። አሁን ይህንን ብናገር አይረዱም። ያንን ራሱ የገጠሬው ልጅ ምን እንዳሉት ሰምተሻል? ለምን ትጠይቅኛለሽ ብሎ ብሎክ አረግሻለሁ ሲለኝ ይህንን አጣርቼ ብቻ ነው የወጣሁት ዛሬ። ገብቶሃል? እሱም ምንም እንትን የሚለው ነገር የለም። እኔ ሰለም ምን አይደለም። ግን እንዳንድ ገናነት ታስፈልግ ይሄን ማረጃ። ስለዚህ እዛ ዋሻ ውስጥ ከገባች በኋላ ሀናን ለኢትዮጵያ ሕዝብና ለቤተሰቧ ያስተላለፈችው የልጇን ነገር አደራ ብላለች። እሷ መውጣቷን አውቃ ነው የተናገረችው። እንደ ሚስጥር ሲያወሩ ነው። ግን ይጥሉኛል፣ ሌላም ሴት እንደዚህ አድርገው ጥለዋል አለች ያቺ ልጅቷ ስትናገር አሉ። እሺ ልጅዩ አሁን ብናናገረው የልጅቷን አድራሻ አይነግረንም? ኢትዮጵያ የገባችውን አዲስ አበባ እስቲ ደውልለታለሁ ታለ በኤሞ ደውልለታለሁ። ግን እሱ ብሎክ እንዳላረግሽ ነው ያለው። እስቲ ሪከርድ ደውይና ለምን ይቦልክ ይችላል? የዛችን ልጅ አድራሻ እባክህ ስጠን በይው። እሺ ነው አለው። ችግር የለውም። በቃ ደውለሽ አሁን በቃ ልጅቱ ያው በህይወት አለች ማለት ነው። ስለዚህ አጋቹ ተክሌ ሳይሆን ተክሌ ብር ስለያዘባቸው የተክሌ ጓደኞች ናቸው ወይም ደግሞ የስራ ባልደረቦቹ ናቸው አገቷት ነው የምትሉት? ቤተሰቦቹ አይደሉም፣ የስራ እንትኖቹ ናቸው ያለው እኮ አብሮ የሚሰሩት ደላላዎቹ። አዎ ጠብቀው ብር ሲኖርበት ይይዛሉ ሴት ማለት ነው። አሁን ነገሩ ግልጽ ሆኗል። ስለዚህ ሞተች ያለው እሷን በተያዘው ለእዳ ከፍሏት ነው ማለት ነው። ተክል የሚባለው ሞተች ያለው እዳ ከፍሏት ነው ማለት ነው። ምን እንጃ እንግዲህ እናቃል። አሁን ሼር አርጉት። ስለዚህ እቺ ላይ ለቤተሰቦቿ ምን ለኢትዮጵያ ልጅ ራሱ አሁን ጥሩ መረጃ ነው የሰጠችው። አየህ ያ ተክል የሚባለው ብር ስላለበት ነው ማለት ነው። ሳየው አሁን ለምሳሌ እንትናን ማለት ነው የገጠሬውን ብዙ ነገሮች ማታ እያሉት ነበር ኮሜንት ላይ። ትክክል ነው መረጃውን የሰጠው። ለምን እንደሆነ ታውቃለህ? እነሱ የአራዲያነት ናቸው ማነው አራዲያ ስለሆኑ መለስ ሲሉና ሁለቱ አሉ። ከዛ በቃ ደክማለች እንደዚህ ነው። ከ2 ሰዓት በላይና ከ3 ሰዓት በላይ ነው አሉ ወደ እነሱ የሚሄዱት አውቀው ማን ነው ለማስመሰል።
ይመስላል። አዎ ቤተሰብ አለ ምናምን እያሉ እዚህ ውስጥ እንዲያደነግጡ እያሉ ብዙ ድራማ ነው የሚሰሩት አሉ። ግን በዚህ አጋጣሚ ነው የምናገረው ነገር አላንድ ነገር ሰውን አትናገሩ በአላህ። እኔም ቢሆን ያየሁት ነገር የለኝም ባይኔ ማለት ነው። ስለሰማሁና ይችን መረጃ ስላመጣሁኝ እንግዲህ ምንም ማድረግ አልችልም። በሌላ መልኩ ተተረዳችሁ። አሁን እኮ ገባን። ስለዚህ አሁን በደንብ ደግሞ የሚጣራልን ኢትዮጵያ የገባችውን ልጅ ቁጥር አፈላልገሽ እንዳው ለምነሹ ይስጠንና ከሷ ደግሞ ሰው እንዴት ከሴት ተፈጥሮ እንዴት በሴት ይጨክናል? አይገርምም? ግን እችን የመሰለች ልጅ እንኳን አንተ ለብር ማሳዣ ወይ ደግሞ እንደው አፍነ ስታስቀምጥ ትንሽ እንኳን መጠቀሚያ ስታረጋት አንተ ያስከው መቼ ሴት ልጅ ባይኖረ ያስካት ልጅ ማለት ነው። ሴት ልጅ ባይኖር ከሴት ወጥተ እህቶች ሊኖሩ ይችላሉ። ግን ሰው እንዴት በዚህ ልክ ነው ጨካኝ የሚሆነው? ሰው እንዴት በዚህ ልክ ነው ሀረመኔ የሚሆነው? ምን አይነት ሰው በገዛ እጁ የሰው ሀገር ያለች ሳትያዝ እቺ ልጅ ላይ ኢቃማ ብላ ወደ ኢትዮጵያ ገብታ በሀገሯ ልጅ ስትያዝ በሀገሯ ልጅ እንደዚህ በቃ አካላዊም ስነ ልቦናዊም ጥቃት ሲደርስበት በጣም ነው የሚያሳፍረው። የምር በጣም ነው የሚያሳፍረው ምን አይነት ትውልድ እንደሆነ። እሷ ካራቁ በኋላ እሷን ወደ ዋሻው ወስደው እነሱን ሩቅ ቦታ ገጠሬው እኮ እሱ ያለችበት ከአፋፉ ወዳ ይታያል አፋፉ። እኛን ወደ አዙረው አስቀመጡን። ከዛ በጣም ወደ 4 ሰዓት የሚቆይ ገዳማ ቆይተው መጥተው ሙታለች አሉ ነው የሚለው። እነሱ እንግዲህ እሷን ዋሻውን እንዳያዩባቸው ወደ ዋሻው እያስገቧን ነው በዛ ሰዓት። ገባ? ይሄ ነው እውነታው እና እውነታው ይሄ ነው። ስለዚህ አሁን እኛ ዋናው ደላሎቹ ናቸው። ተክሌ የሚባለው ደላላ እና እዚህ ደግሞ ጅዳ ያለው ሁለታቸው እነዛ ያ ሩካብ ነው። ያ ምንም የሚጠይቁት ሁለት ጨዋታው ልጅቷ ያለችው በተክሌና ከተክሌ ጋር ከሚሰሩ ያሉ ደላሎች መሀል ነች። አሁን ያሉት ሶስት ደላላ ነው። አንዱ ይዳላካት ነው። ሁለተኛ ተክሌ ነው የያዟት። ሶስተኛ ተክሌ ብር ስላልሰጣቸው ነው የሚል መረጃ እየወጣ ነው አይደለም እኛ። ስለዚህ ብር ላይሰጥ እሷን ተወሰዳችሁ ብር አልሰጥም በሚል ተስማምተው ያው 4 ዓመት እንዳቆዩት 4 ዓመት 5 ዓመት ያኔ እንደፈለጉ አድርገው ሊያቆዩት ነው ማለት ነው እዛ። ስለዚህ እኛ የጅዳውን ደላላ መያዝ ነው ፑሽ አድርጎ ተክሌ ያለበትን ዕዳ መክፈል ካለበት የጅዳው ደላላ መክፈል አለበት። እኛ ስለ ልጅቱን እኛ የምንፈልገው ልጅቱን ብቻ ነው። ተክሌ ያለበትን እንትን መጀመሪያ ተክሌ በስልክ ነበርኩ እንጂ እኮ የለውም ብሏል። ስለዚህ ይሄ ማለት ምንድን ነው? እነዛኞቹ ደላላዎች ነው የያዟት። ልጅቱ እኮ ስትሞት አይተሃለች ስንለው ተክሌን አይ በስልክ ነበርኩኝ ብሏል። ስትቀበርም በስልክ ነበርኩኝ። አየው ይሄ ራሱን ለማጽዳ ነው አሁን ይሄ እንደዚህ እያለ ያለው። አዎ ዶሮ ከመያዙ በፊት ብርም እንዴትም እንደሆኑ ልጅቷን አሳልፎ የሰጠው ከመሬት ተነስቶ ከጅዳ ሰው ሰብስቦ ወደ የመን የሚልከው ጅዳ ያለው ስለሆነ ቀመርተኛው አሁን ይኸውልህ 100% ልጅቱ መኖሯን አረጋግጠናል። እንግዲህ በተሰጣቸው በ3 ቀን ውስጥ ምላሽ እንዲሰጡን እንጠብቃለን። አሁን ሙሉ ማህበረሰቡ ልጅቱ እንዳለች አረጋግጠናል። በህይወት ዋሻ ውስጥ አስገብተዋት እንደሆነ ከዛ የወጣችው ልጅ እንደተናገረችው ሃናንም በቃሏ ከዚህ ዋሻ በወጣ ወጣሁኝ፣ ከዚህ ዋሻ ካልወጣ ተቀረውኝ እዚሁ ልጄን የቤተሰቦችና የኢትዮጵያ ሕዝብ አደራ ብላለች አሉ። ይህ ማለት እንግዲህ እዛው ወይም ደግሞ ሲጸልዩ የሚዋሩት ነው፣ ወይም ደግሞ ብቻቸውን ሲሆኑ እስረኞች ናቸው ማለት ነው። እንግዲህ እስረኛ ብቻውን ሲሆን የሚፈልገውን ምናምን ያወራል አይደለም። አላህ ዱዓዋን ሰምቶ ወደ ልጇ ይመልሳት። ወላሂ በጣም ነው የሚያሳዝነው። አስባችሁታል? እስከ መቼ ነው ግን የሚያግቱት?
እስከ መቼ ማለት እቺ ልጅ አሁን ገንዘባን ከፍላ 5000 ሪያል ከፍላ እኮ ነው በባህር ራሱ የሚወስዷት ማለት ነው። ገብቷችኋል አይደል? ያኛው ደላላ እሷን ወደዛኛው ደላላ ያሳለፈው ብር ካልከፈለ እሷን ማያዝ ምን ሚሉት ነው? እሷ እዛ ውስጥ ምን አገባት? እሷም እኮ ብሯን ፎጭ አድርጋ ከፍላ ነው እኮ ህይወቷን ከሞትኩም ልሙት ካለፍኩም ልለፍ ብላ የምትጓዘው አይደል? እንዴት በዚህ ልክ ማለት ነው? ራውዝ ግን በባህር መሄድ ያሰባችሁ ሰዎች እባካችሁ ይህን ቪዲዮ ላይክ ስታረጉ ሼር ስታረጉ ለብዙ ሰዎች ተደራሽነት ይሆናል እና ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ተማሩ እስቲ በቃ እንደው ይቅርብን። እዛ ምን ነው ሳውዲ ብቻ ነው እንደ ሀገር ከሳውዲ ከእንትን ርዝቄ ካለቀ ሌላ ሀገር አልሄድም እንዴ? ምን አባቱ አሁን እንደውም ሳውዲ እንደ ድሮ አይደለም።